በኢትዮጵያ ውስጥ የሚመረቱ የጭማቂ ጁሶች መስፈርቱን የሚያሟሉ አይደሉም ሲል የኢትዮጵያ ምግብ እና መድኃኒት ባለስልጣን አስታውቋል። የፍራፍሬ መጠጦች ደረጃን ይፋ ባደረገበት ወቅት ነው በኢትዮጵያ ውስጥ የፍራፍሬ ጭማቂ ጁሶች መስፈርቱን አያሟሉም ሲል የገለጸው። ነገር ግን በፍሌቨር መልክ የሚያመርቱት ግን መስፈርቱን ያሟላሉ። በጁስ መልክ አታምርቱ፣ በፍሌቨር መልክ ግን አምርቱ ብለን ነግረናቸዋል ሲል ነው። በለስላሳ መጠጥ ፍሌቨር ያላቸው ማለት ነው ይህንን አምርቱ ነው ያልነው ሲል ባለስልጣኑ አስታውቋል። አቶ መሐመድ ሁሴን እንዳሉት ከሆነ በሱፐር ማርኬት ያሉ በርካታ የጁስ መጠጦችን እንግዲህ መስፈርቱን አያሟሉም ሲሉ ነው እንግዲህ ሙሉ ለሙሉ እንትን ያሉ የፈረጁት ማለት ነው። ፍራፍሬ ይዘት ከ30% በታች ከሆነ የፍራፍሬ ጭማቂ ብለን ልንጠራው አንችልም ሲልም ነው እንግዲህ ባለስልጣኑ አስታወቀው። ነገር ግን እነዚህ ፋብሪካዎች በፍሌቨር መልክ ማምረት እንደሚችሉ ፍቃድ አግኝተዋል። በጁስ መልክ ግን እንዳያመርቱ ነግረናቸዋል። ማንኛውም ማህበረሰብ ከሱፐር ማርኬት የሚገዛውን ጁስ በጥንቃቄ ማየት አለበት። እንግዲህ ይሄ መስፈርት በኢትዮጵያ ውስጥ ሙሉ ለሙሉ የሚያሟላ የለም ሲል ባለስልጣኑ አስታውቋል።